ወንድሞቼ እና እህቶቼ፣ ሰይጣን ተስፋ አልቆረጠባችሁም። በፍጹም አይደክምም። ትኩረቱን በፍጹም አያጣም። ያ ባሪያ በጣም ጻድቅ ነው ብሎ በፍጹም አይልም። ከተወለዳችሁበት ቅጽበት ጀምሮ ነፍሳችሁ ከስጋችሁ እስከምትለይበት ቅጽበት ድረስ ሰይጣን ቀንና ሌሊት በእናንተ ላይ እየሰራ ነው። በይፋም በድብቅም በኃጢአታችሁ ውስጥ እና በአምልኮ ጊዜያችሁም ጭምር አላህን እስከምትገናኙ ድረስ በፍጹም አያቆምም። እናም ያ ብቻ ሊያንቀጠቅጠን ይገባል። ምክንያቱም ብዙ ሰዎች ሲያረጁ ትግሉ ያበቃል ብለው ያስባሉ፣ ወይም ሶላት መስገድ ሲጀምሩ ወይም ትልቅ ኃጢአት ሲያቆሙ። እውነታው ግን ትግሉ የሚያበቃው ነፍስ ከስጋ ስትለይ ብቻ ነው። እንደተዘገበው አንድ አማኝ በሞት አፋፍ ላይ እያለ ክፍሉ ጸጥ ሲል፣ ልቡ ሲደክም፣ እስትንፋሱ ሲከብድ፣ ዱንያ ከዓይኑ እየደበዘዘ ሲሄድ እንኳ ሰይጣን ለመጨረሻ ጊዜ ይመጣል። እንደ ጭራቅ ሳይሆን እንደሚያስፈራ ነገር ሳይሆን በጣም በምትወዷቸው ሰዎች መልክ። ያንን ቅጽበት አስቡት። እዚያ ጋደም ብላችሁ ደረታችሁ እየተነሳና እየወደቀ እያንዳንዱ እስትንፋስ ከቀዳሚው የበለጠ እየከበደ ይሄ መጨረሻው እንደሆነ ታውቃላችሁ። አላህን ልትገናኙ እንደሆነ ታውቃላችሁ። ፍርሃትና ተስፋ በልባችሁ ውስጥ ይጋጫሉ። እናም በድንገት እናታችሁን ታያላችሁ፣ ወይም አባታችሁን፣ ወይም የትዳር ጓደኛችሁን፣ ወይም ልጃችሁን፣ የምታምኑትን ሰው፣ ድምፁን የምታውቁትን ሰው። ሰይጣንም በዚያ መልክ ይናገራል። ልጄ ሆይ በኢስላም ላይ አትሙት። እኛ በኢስላም ላይ ሞተን ሐሰት መሆኑን ደረስንበት። ሌላ መንገድ ምረጥ። አሁንም ጊዜ አለ። ሱብሃንአላህ፣ አላህ ይጠብቀን። ያ ቅጽበት ምንኛ የሚያስፈራ ነው። ያ ፈተና ምንኛ ከባድ ነው። ምክንያቱም በዚያን ጊዜ እውቀት ብቻ በቂ አይደለም፣ ማዕረግ በቂ አይደለም፣ ሰዎች ስለ እናንተ የሚያስቡት ነገር በቂ አይደለም። ኢማን ብቻ ይቀራል። በልባችሁ ውስጥ የኖረው ነገር ብቻ ይቀራል። ለዚህም ነው ደካማ ኢማን አደገኛ የሆነው። በህይወት ብቻ ሳይሆን በሞትም ጊዜ ያለማቋረጥ በኃጢአት ሲጫወት የነበረ ልብ፣ ተውበትን ያዘገየ ልብ፣ በሐራም የተመቸው ልብ፣ በተዘናጋ ሁኔታ የኖረ ልብ፣ ያ ልብ በዚያ የመጨረሻ ቅጽበት ተጋላጭ ነው። ነገር ግን አላህ በምህረቱ ያለ ጥበቃ አልተወንም። አላህ አማኙን አልተወውም። አላህ በቁርአን ውስጥ የሚያምኑትን እንደሚያጠነክር ይናገራል። በዚህ ዓለም ያጠነክራቸዋል፣ በመጨረሻውም ዓለም ያጠነክራቸዋል። አላህ ከባድ በነበረበት ጊዜም እንኳን ሶላታቸውን የያዙትን ያጠነክራል። አላህ ፍላጎታቸው ሲጮህም እንኳን ከሐራም የራቁትን ያጠነክራል። አላህ ከወደቁ በኋላ ዳግመው ተውበት ያደረጉትን ያጠነክራል። አላህ ፍጽምና በጎደላቸው ድርጊቶችም እንኳ በቅንነት የወደዱትን ያጠነክራል። በዚያ ቅጽበት ሰይጣን በመጨረሻ ማታለያው ሲመጣ አላህ በአማኙ ልብ ውስጥ ጽናትን ያስቀምጣል፣ በደረት ውስጥ መረጋጋትን፣ በመላሱ ላይ እርግጠኝነትን፣ በነፍሱ ውስጥ ጥንካሬን። አማኙም ይመልሳል፣ አይ አንተ ሰይጣን ነህ፣ አንተ ጠላት ነህ፣ እኔ በኢስላም ላይ ኖሬያለሁ፣ በኢስላምም ላይ እሞታለሁ። ያ መተማመን ከየትም አይመጣም። የሚገነባው ማንም በማያይበት ጸጥተኛ ጊዜያት ውስጥ ነው። የሚገነባው ከፍላጎት ይልቅ አላህን ስትመርጡ ነው። ከምክንያት ይልቅ ተውበትን ስትመርጡ፣ ከታዋቂነት ይልቅ መታዘዝን ስትመርጡ፣ ከዱንያ ይልቅ አኺራን ስትመርጡ። ስለዚህ ዛሬ ራስህን ጠይቅ። ሞት ዛሬ ማታ ቢመጣ ኢማንህ በቂ ጥንካሬ ይኖረው ይሆን? ልብህ እውነትን ያውቅ ይሆን? መላስህ ጸንቶ ይቆም ይሆን? ነፍስህ አላህን ስትገናኝ ደህንነት ይሰማት ይሆን? ምክንያቱም ሰይጣን ታጋሽ ነው፣ ነገር ግን አላህ የበለጠ ጠንካራ ነው። ሰይጣን ያሴራል፣ ነገር ግን አላህ ይጠብቃል። ሰይጣን በሹክሹክታ ይናገራል፣ ነገር ግን አላህ ጽናትን ይሰጣል። ስለዚህ አሁን ወደ አላህ ተመለሱ። ኢማናችሁን አሁን አጠንክሩ። ልባችሁን እያደከሙ ያሉትን ኃጢአቶች አሁን ተዉ። ወደ አላህ ከያዛችሁት ነገር በቀር ምንም የማይቀርበት ቀን ከመምጣቱ በፊት አላህ ጽኑ ልብ ይስጠን። አላህ በሞት ቅጽበት ይጠብቀን። አላህ በኢስላም ላይ እንድንሞት ይፍቀድልን። እናም በጣም በምንፈልገው ጊዜ አላህ ያጠንክረን።